ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በ18ኛ ሳምንት የቅዳሜ መርሃ ግብር እንግሊዝ ፕሪሚየር ሊግ ጨዋታዎች ምሽት 12 ሰዓት ላይ አርሰናል በሜዳው ብራይተንን የሚያደርጉት ጨዋታ እንመለከታለን። አርሰናል በጉዳት እየታመሰ የሚገኘው በተለይ ከወገብ በታች ያለው የመከላከል አቅም ከጊዜ ወደ ጊዜ እየተንሸራተተ ይገኛል። በብራይተን በኩል ደግሞ ካርሎስ ባሌባ በአፍኮን ኢንተርናሽናል ዲዩቲ እና ደግሞ ዳኒ ዌልቤክ ግልጋሎትን አያገኝም። አብርሽ አርሰናል በሜዳው በኤሚሬትስ ስታዲየም ምን አይነት ጨዋታ ያስመለክተናል? እሺ አኒሶ ቅዳሜ ምሽት 12 ሰዓት ሲል አርሰናል በሜዳው ኤሚሬትስ ስታዲየም ብራይተንን ያስተናግዳል። አርሰናል ይህንን ጨዋታ ምናልባት ከሲቲ ጨዋታ በኋላ የሚያደርገው ጨዋታ ስለሚሆን ምናልባትም ማንቸስተር ሲቲ የሚያሸንፍ ከሆነ መሪነቱን መልሶ ለመረከብ፣ ማንቸስተር ሲቲ ነጥብ የሚጥል ከሆነ ደግሞ መሪነቱን ለማስፋት የሚያደርገው ጨዋታ ነው። በዚህም ሆነ አርሰናል ግዴታ የማሸነፍ ሜንታሊቲ ውስጥ የሚገባበት ነው እና በዚህኛው ጨዋታ ላይ አርሰናል ብዙ አድቫንቴጆችን የሚያገኝ ቡድን ነው። አንደኛ በሜዳውም ከመሆኑ፣ ሁለተኛ ደግሞ አንተ እንዳልከው ብራይተን ምርጥ የመሃል ሜዳ ሞተሩን ካርሎስ ባሌባን በአፍኮን ኢንተርናሽናል ዲዩቲ ምክንያት ቡድኑን አያገለግልም። በሌላ በኩል ዳኒ ዌልቤክ በጉዳት ምክንያት ከስብስብ ውጭ የሚሆን ተጫዋች ነው። ስለዚህ እነኚህን አድቫንቴጆች ምናልባትም አርሰናል የሚጠቀም ከሆነ መሪነቱን ያጠናክራል ተብሎ ይታሰባል። አርሰናል በዘንድሮ የውድድር ዓመት ማንኛውም የተጫዋች አካሉ ክፍሉ ሙሉ ተጫዋቾች በአፍኮን ኢንተርናሽናል ዲዩቲ ማንንም አይልክም አርሰናል እና እናስታውሳለን በአርሴን ዌንገር ጊዜ ምን ያህል ተጫዋቾችን በአፍሪካ ዋንጫ እንደሚያጣ እንደ ምርጥ ተጫዋቾችን ንዋንኮ ካኑን ያጣል፣ ኮሎቶሬን ያጣ ነበረ፣ እነ ላውረንን ያጣል። ብዙ ተጫዋቾችን እነ አዲቫየር ማኑኤል አዲቫየር እነ ኤቦዌን በጣም ብዙ እነ አሌክሲሶንግን ብዙ ተጫዋቾችን ያጣ ነበር። በአርሰናል እና ቼልሲ በጣም ብዙ ተጫዋቾችን ለአፍሪካ ዋንጫ የሚልኩት ከእንግሊዝ ፕሪሚየር ሊግ እነሱ ነበሩ። ከ2000 ጀምሮ ማለት ነው ከ1998 ጀምሮ በጣም ብዙ የአፍሪካ ተጫዋቾችን የሚይዙ ቡድኖች ናቸው በእንግሊዝ ፕሪሚየር ሊግ ማለት ነው። እና እነኚህ ቲሞች ዘንድሮ ሁለቱም ቼልሲም አርሰናልም አንድም ተጫዋች ለአፍሪካ ዋንጫ አይልኩም እና በዚህም ምናልባትም ተጠቃሚ ይሆናሉ ተብሎ ይታሰባል። እንደ ማንቸስተር ዩናይትድ አውርተናል፣ ምርጥ ሶስት ተጫዋቾችን እንደሚያጣ። ማንቸስተር ሲቲም በዛው ልክ 2 ተጫዋቾችን ያጣል። ነገር ግን ያው ቤስት 11 ውስጥ ባይኖሩም የስኳድ ዴብዙን የሚያሳሳ የአፍሪካ ዋንጫ ጉዞ ያደርጋሉ። እንደ ሰንደርላንድ ያለ ወደ 7 ተጫዋቾችን ለአፍሪካ ዋንጫ የሚልክ የዛሬም ተጋጣሚ እንደ ምርጥ የመሃል ሜዳ ሞተሩን ለአፍሪካ ዋንጫ የሚልክ በጣም ብዙ የእንግሊዝ ቲሞች ለአፍሪካ ዋንጫ ተጫዋቾችን ይልካሉ እና አርሰናል እና ቼልሲ በዘንድሮ የውድድር ዓመት ማንንም ተጫዋች ለአፍሪካ ዋንጫ አይልክም። አንድም የአፍሪካ ተጫዋች የላቸውም ማለት ነው። እናስታውሳለን በጆዜ ሞሪኒዮ ጊዜ በጣም ብዙ ተጫዋቾችን ለአፍሪካ ዋንጫ ከሚልኩ ቲሞች ውስጥ አንዱ ቼልሲ ነበረ እና እነ ዲዲየር ድሮግባን ለአይቮሪ ኮስት ይልክ ነበረ። በጣም እነ ማይክል ኢሴን ለጋና፣ ጆኖቢ ሚካኤልን ይልካል። ለናይጄሪያ ሳሙኤል ኤቶ፣ በጣም ሰለሞን ካሉ በጣም ብዙ ተጫዋቾችን ይልክ ነበር ቼልሲ ማለት ነው። ዘንድሮ ግን አንድም ተጫዋች አይልክም ለአፍሪካ ዋንጫ ከአርሰናል ጋር በተመሳሳይ መልኩ ማለት ነው። አርሴን ቪንገር በነበሩ ሰዓትም የነበረ በጣም ብዙ የአፍሪካ ተጫዋቾችን ይይዛሉ። ጥቁር ተጫዋቾችን የአፍሪካ ተጫዋች ባይሆኑም ጥቁር ተጫዋቾችን ብዙ ጊዜ ይጠቀማሉ።
አርሰናልም ማለት ነው። እና በዛን ጊዜ የአፍሪካ ዋንጫ በሚመጣ ሰዓት ብዙ ከሚጎዱት ቲሞች ውስጥ ሁለቱ ዋናና ተጠቃሾች ናቸው፣ አርሰናል እና ቼልሲ ማለት ነው። ነገር ግን በዘንድሮ የውድድር ዓመት አንድም ተጫዋች ለአፍሪካ ዋንጫ አይልኩም ማለት ነው። አንተ እንዳልከው አርሰናል በዘንድሮ የውድድር ዓመት ከወገብ በታች በጣም እየተቸገረ ያለ ቲም ነው፣ በጉዳት ምክንያት ማለት ነው። ምርጥ የባክፎራቸውን በጉዳት ምክንያት እያጡ ይገኛሉ። በየጨዋታው አንዳንድ ተጫዋችን እያጡ የሚገኙ ቲሞች ናቸው። እና በአርሰናል በኩል ምናልባት የማጋሌሽ ጉዳት፣ አሁንም ኢንካፔ፣ ቤንጃሚን ዋይት፣ ሞስኩዌራን 4 ባክፎር የሚጫወት ቲም 4ቱንም ባክፎሩን የሚያጣ ከሆነ በጣም ይቸገራል። ነገር ግን እንደ ዊሊያም ሳሊባ ተጎድቶ ተመልሷል። ካላፊዮሪ ያለ ሴንተር ባክ ባለፈው በክርስቲያን ፓላሱ ጨዋታ የተጠቀመውን ባክፎር ይጠቀማል ተብሎ ይታሰባል። በእኔም በኩል ምርጡን ባክፎር ያሳየናል ብዬ አስባለሁ። የማጋሌሽ አለመኖር ካላፊዮሪን ወደ ሴንተር ባክ ስቦ ሉዊስ ስኬሊን ፉል ባክ ላይ ማጫወቱ ምርጥ አስመልክቶናል። በጣም በምርጡ ማለት ነው። ምርጡን አርሰናል ተመልክተናል በፓላሱ የካራባኦ ካፕ ጨዋታ ማለት ነው። እና እሱን ጨዋታ በጥቂቱ ለማንሳት ያክል አርሰናል ምን ያህል ዶሚኔት አድርጎ እንደተጫወተ ተመልክተናል። ነገር ግን የጎል ዕድሎችን መፍጠር አልቻለም። ሁለት ጨዋታ በተከታታይ 3 ጨዋታ በተከታታይ ምንም አይነት ኦፕን ፕሌይ ጎል ማስቆጠር አልቻለም። ከወልቭሱ ጨዋታ ተመልክተናል። ምንም ኦን ጎል ነው ሁለቱም የተቆጠሩት። የኤቨርተኑ ጨዋታ ፔናልቲ ነበረ። ሶስተኛው የክርስቲያን ፓላሱ ምርጥ ጨዋታ ቢጫወቱ በኦፕን ፕሌይ ኳሶችን ክሬት ቢያደርጉም ነገር ግን ክሊኒካል ፊኒሺንጉ ላይ በጣም ክፍተት ይታይባቸዋል። እንደ ማዱኬ ያለ በጣም ወደ 2ም 3ም ኳስ ወደ ጎል መቀየር የሚችሉ እድሎችን ሲያባክን ተመልክተናል። ማርቲኔሊ በጣም ምርጡ ማርቲኔሊ ተመልክተናል እስከ ረፍት ማለት ነው። ነገር ግን በአጠቃላይ አርሰናል ምርጡን አርሰናል የተመለከተን ያለ ይመስለኛል። በጣም ብዙ ቻንሶችን ክሬት በማድረግ ማለት ነው። ነገር ግን ፊኒሺንጉ ላይ ያን ያህልም እያስመለከተን አይደለም። አርሰናል ችግሩ አሁን ላይ እየመጣ ያለው ባክፎሩ ላይ በጣም እየሳሳ ይመስላል። አንተ እንዳነሳው በጣም ተመልክተናል። ወደ 8 ጨዋታዎችን በተከታታይ ክሊንሺት ሲያስመዘግብ እና ኦን ታርጌት እንኳን ለመምታት በጣም ከባድ ደረጃ ላይ የደረሰ ቲም ነበር። ነገር ግን አሁን የማጋሌሽ መጎዳት፣ ከዛ በኋላ የሳሊባ፣ ከዛ በኋላ ማስኩዌራ፣ ከዛ ፉልባኮች ቤንጃሚን ዋይት እያለ ሙሉ ኢንካፔ አሁን ላይ ምናልባትም የእሱ ጉዳት ብዙም አይመስለኝም፣ የተከሻ ጉዳት ነው እና እሱን ማኔጅ አድርጎ ሊያስገቡት ይችላሉ። ነገር ግን ያንን አይጠቀምም ብዬ አስባለሁ። በእኔም በኩል የባለፈውን ባክፎር ይጠቀማል። ቲምበር እና ስኬሊን ፉልባክ ላይ፣ ሴንተር ባኩን ደግሞ ከካላፊዮሪ ጋር ሳሊባን ያጣምረዋል ተብሎ ይጠበቃል። ነገር ግን አርሰናል በጣም እየተቸገረ ያለበት ክፍል ነው፣ በጉዳት ምክንያት ማለት ነው። ከፊት ለፊት አሪፍ ፎርም ላይ ባይሆንም ሁሉም ወደ ጎል የማግባት ዝንባሌ ላይ ባይመጡም ብዙ ጊዜ አንስተናል። የጊዮኬሬሽን ወደ ቲሙ መቀላቀል ማለትም የጊዮኬሬሽን ያማከለ ጨዋታ የተጫወተ አይደለም አርሰናል በአጠቃላይ ማለት ነው እና በሌላ ፕሮግራምን እናነሳዋለን። ብዙ የአርሰናል ደጋፊዎች ጋብሪኤል ጂሰስ ይሻላል ወር ደግሞ ቪክቶር ጊዮኬሬሽ ብለው አንስተዋል በጣም ብዙ ጊዜ ማለት ነው። ነገር ግን አሁን ላይም ሀቨርትም አድ ተደርጓል። ያው ላይጫወት ይችላል። ሀቨርትም ላይጫወት ምናልባት 5 ደቂቃ ወይ 10 ደቂቃ ሊጫወት ይችላል በዚህ ጨዋታ ላይ። ሀቨርትን በጣም ተመልክተኗል። አምና ለአርሰናል ምን አይነት ግልጋሎት እየሰጠ እንደነበረ
እና በፎልስ ናይኑ በኩል የተሻለውን ሀቨርት ተመልክተን ነበር ቼልሲ ቤት ከነበረው ማለት ነው። ነገር ግን አሁን አርሰናል አምና ቪክቶር ጊዮኬሬሽ ከመምጣቱ በፊት በጣም እንደዚህ አይነት አጥቂዎች እንዳላቸው በሜሪኖም ተጫውቷል። ምርጥ ፎልስ ናይን ሆኖ ተጫውቷል፣ ተመልክተናል። ዘንድሮም አስመልክቶናል፣ ሁሉም በተጎዱ ሰዓት ማለት ነው። አምናም ምርጡን ቪክቶር ጊዮኬሬሽ ማን ነው አቨርትንና ከጉዳት በፊት ጂሰስም ከዛ በፊት ተመልክተናል። ነገር ግን አራቱ አጥቂዎች የተለያየ የአጨዋወት ስታይል ነው ያላቸው። ነገር ግን ለአርሰናል የሚጠቅመውና የትኛውን የተሻለው የሚለው ጊዜ የሚፈታው ነው። ቪክቶር ጊዮኬሬሽ በሊዝበን ቤት ምን ያህል ዶሚኔት አድርጎ እንደሚያገባ እና ምርጡን ቪክቶር ጊዮኬሬሽን እዛ ተመልክተናል። ነገር ግን አርሰናል ቤት ለሱ የሚሆን የአጨዋወት ስታይል እየተፈጠረ አይደለም። ቦክስ ውስጥ ኳስ አይነካም። ብዙ ጊዜ ተመልክተናል። በጣም ብዙ የአጨዋወት ስታይል አለ። ነገር ግን ጊዮኬሬሽን ያማከለ የአጨዋወት ስታይል አይደለም። ያንን በምን አይነት መልኩ ይፈተዋል? የማይክል አርቴታ ውሳኔ ነው። በጣም በፎልስ ናይን እንደተጫወተ እናውቃለን። ብዙ ጊዜ በፎልስ ናይን ነበረ ሲጫወተ ይሆናል። አሁን ክሊኒካል 9 ቁጥር መጥቷል። ፎልስ ናይን አይደለም። በጣም ከተከላካይ ጀርባ ብዙ ሩጫዎችን የሚያደርግ ስፔስን የሚፈልግ በጣም ብዙ የአጨዋወት ስታይል መከተል ያለባቸው ይመስላል ለቪክቶር ጊዮኬሬሽ ማለት ነው። ነገር ግን በሎ ብሎክ የሚጫወቱ ቲሞችን የሚገጥም ከሆነ አንድ ቲም በጣም እንደ ሀቨርት ያለ እንደ ጄሱስ ያለ ፎልስ ናይን መጫወት የሚችል ሚዱን ማገዝ የሚችል ለመስመሮቹ በጣም ብዙ ክፍተቶችን መፍጠር የሚችል ተጫዋች ያስፈልጋል። ነገር ግን የቪክቶር ጊዮኬሬሽን በዛው መጠን ሁለቱን ሴንተር ባኮችን ማቆም የሚችል እሱ የሚኖር ከሆነ የተቃራኒ ቲም ሴንተር ባኮች ምንም አይነት እንቅስቃሴ አያደርጉም። ምክንያቱም አቅም አለው፣ በጣም ፈጣን ነው። እነዚህ አይነት ኳሊቲ ያለውን ተጫዋች ደግሞ አንድ ተጫዋች ብቻውን ማቆም ስለማይችል ሁለቱ ሴንተር ባኮቹ መንቀሳቀስ ያቆማሉ። የእሱን እንቅስቃሴ ነው የሚከተሉት እና እንደዚህ አይነት አድቫንቴጆችን የሚሰጥ ተጫዋች ነው። ይህንን ምናልባት የቪክቶር ጊዮኬሬሽን ወደ ሪትም መምጣት የቡድኑ በአጠቃላይ የቡድኑ ስራ ነው ብዬ ነው የማስበው። አርቴታ በጣም ትልቅ የቤት ስራ የሚጠብቀው የቪክቶር ጊዮኬሬሽን ወደ ጌሙ ማምጣት ነው። ነገር ግን አሁን ባለው ስታት ቪክቶር ጊዮኬሬሽ አርሰናል ቤት አልተሳካለትም። ወር ደግሞ የሆነ ጀጅ ለማድረግ የማይሆን ነው የሚሆነው። ምክንያቱም ለቪክቶር ጊዮኬሬሽ በዛው ልክ ጎል ስኮር እንዲያደርግ ነው የምጠብቀው። ኳስ እንዲነካ አጠብቅም። ብዙ ኳሶችን እንዲነካ አጠብቅም። የሎተች ተጫዋች ነው። ስለዚህ ጎል ስኮር ማድረግ ነው የሚጠበቅበት። ጎል ስኮር የሚያደርገው ደግሞ ከበረኛ ተቀብሎ አይደለም፣ ከተጫዋች ነው። የመጨረሻ ተጫዋች ነው። ፋይናል ሰርዱ ላይ ብዙ ኳሶች መጣል አለበት። የሚጥሉ ተጫዋቾች ስለሌሉ እሱን ጀጅ ማድረግ አንችልም። ከበረኛ ጋር የተገናኘ ሚስት ቢሆን ብዙ አይነት ጀጅመንቶች አሉ። እነሱን ደግሞ ለማድረግ የማይሆን ነው ማለት ነው። በአሁን ሰዓት ቪክቶር ጊዮኬሬሽን በዚህ መንገድ ለመግለጽ የማይሆን ነው። በአጠቃላይ ቡድኑ ለቪክቶር ጊዮኬሬሽ አመች የሆነ ጨዋታ እየተጫወተ አይደለም። በዛው ልክ ምርጥ ቤንቾች አሉት። ባለፈው ከፓላስ ጋር ሲጫወት እንደነበረው ሙሉ ተጫዋቾቹን 8 ተጫዋቾችን ሮቴት አድርጎ እንደተጫወተ ተመልክተናል እና የስኳድ ዴፕዝ ደግሞ በዚሁ ልክ በጣም ምርጥ እንደሆነ የውድድር ዓመትን እያሳለፈ ነው፣ ከጉዳት ውጪ ማለት ነው። ጉዳት ምን ያህል እያስቸገረው እንደሆነ ተመልክተናል። ነገር ግን አራቱም የታይትል ሬስ ውስጥ የሚገኝ ቲም ነው። በዚህኛው በአራቱም ማለት ነው። ካራባኦ ካፕ ሴሚፋይናል እንደደረሰ እናስታውሳለን። ከቼልሲ ጋር ይጫወታል።
ካራባኦ ካፕ ማለት ነው፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ እና ኤፍኤ ካፕ ላይ ይገኛል። እና አርሰናል በዚህ ስኳዱ ስኩዌር ዴብዝ በጣም የሚጠቅምህ ለዚህ ነው። አንዳንዴ በስኳድ ዴብዝ ምክንያት ብዙ ነገሮችን ሉዝ ታደርጋለህ። ለምሳሌ ተጫዋች ሲጎዳብህ ምን ያህል እንደምትጎዳ ሙሉ ቲሙ እንዴት እንደሚጎዳ በዛው አርሰናል ቤት ተመልክተናል ብዙ አመት ማለት ነው። እና በሌላ በኩል ደግሞ ሌላም ማሳያ ብንወስድ ማለት ነው አሁን ላይ በስኳድ ዴብዝ ምክንያት ብዙ ጌሞችን ሳያደርግ ምን ያህል እንደሚቸገር እና ስኳድ ዴብዝ ሲባል ቢያንስ 25 ተጫዋቾችን መያዝ ብቻ ሳይሆን ጥራት ያላቸው 25 ተጫዋቾችን መያዝ ነው። ምክንያቱም ቼልሲ ቤት ተመልክተናል ብዙ ጊዜ ሮቴት ሲያደርግ እንዴት እየተቸገረ እንደሆነ ኢንዞ ማሬስካ ማለት ነው እንዴት እንደሚቸገር ተመልክተናል። ምክንያቱም ጥራት ያላቸው ተጫዋቾችን ኦር ደግሞ ቤስት 11ን የሚስተካከል ሌላ ቤንች ስለሌለው ማለት ነው በነ ብዙ ተጫዋቾች እንደ ቶሲን ያለ ተጫዋች ቀይሮ የሚያስገባው ነገር ግን ምን ያህል እንደሚቸገር ተመልክተናል። በፎፋና እና በቻሎባ በኩል አቺምፖንግን እና ቶሲንን ሲጠቀም እንዴት እንደሚቸገር ተመልክተናል። አይደለም እሱ ከፎፋና እና ከቻሎባ አንዱ እንኳን ሲጎዳ ምን ያህል እንደሚቸገር እሱን እናውቃለን። የካይሴዶ ተተኪ ምናልባትም ላቪያ ነው፣ እሱም ተጎድቶ ስለሆነ ብዙ ችግሮች ይስተዋላሉ። የስኳድ ዴብዝ ጥራት እዚህ ጋር ነው ወሳኝነቱ። አርሰናል 4 የተከላካይ ክፍል ተጎዳበት ብለን ስናወራ እንደ ቀልድ 4 ተጫዋች ማለት አራት ማለት በጣም ከባድ ነው። አምና ቢሆን የተጎዱት አራቱ አምና ቢሆን እንደነ ሳሊባና ማጋሌሽ ቢጎዱ አምና ቢሆን በማን እንደሚጫወት እናውቃለን። ተጫዋች የለም፣ ሌላ ተጫዋች አምጥቶ ወይ ራይስን ነው ባክፎሩ ላይ የሚያመጣው እንዴት እንደሚቸገር እናውቃለን። በጣም ብዙ ነገር ግን አሁን ላይ 4 ተጫዋች ተጎድቶበትም የሊጉ መሪ ነው በዛው ልክ ማለት ነው። ሰሚ ፋይናል ደርሷል። ካራባኦ ካፕ፣ ቻምፒየንስ ሊግ ሊጉ መሪ ነው። በዚህ ስናይ ምናልባትም ጥራት ያላቸው ቤንቾች ስላሉት የተሻለውን አርሰናል እየተመለከተ ነው። በዛው ልክ ደግሞ ከጉዳት ሲመለሱ ተጫዋቾች ምን ያህል ፐርፎርም እንደሚያደርጉ እንመለከታለን። ያው ማጋሌሽም አሁን ከቪላ ጨዋታ በፊት ይደርሳል ተብሎ ይጠበቃል። ምናልባት በነገው ጨዋታ ማለት ነው በነገው ጨዋታ ላይሰለፍ ይችላል። የመሰለፍ ነገር ሳይሆን ስኳድ ውስጥም ላይገባ ይችላል። ነገር ግን የቪላውን ጨዋታ ለማሰለፍ ጥረት እያደረጉ ይመስላል። ምክንያቱም አርሰናል በቪላ ምን ያህል እንደተቸገረ እናውቃለን። ከሜዳ ውጭ በቪላ ፓርክ ማለት ነው በቅርቡ ነው ተሸንፎ እንደመጣ እናስታውሳለን። ከ2 የፕሪሚየር ሊግ ጨዋታ በፊት ማለት ነው። እና ቪላን በሜዳው የሚያስተናግድበትን ጨዋታ ለማሸነፍ እና ትልቅ ተጋድሎ ለማድረግ እንደ ማጋሌሽ ያለ በጣም ወኔያም በጣም ምርጥ የተከላካይ ክፍል ሊመልስ ይችላል ተብሎ ይጠበቃል በአርሰናል በኩል ማለት ነው። በሌላ በኩል በብራይተን በኩል በጣም ብዙ ተጫዋቾችን ግልጋሎት አያገኝም። በጣም ምርጥ ኳሊቲ ያላቸውን ተጫዋቾች ማለት ነው። እና በዚህ መንገድ አርሰናል እናስታውሳለን የዛሬ 2 ዓመት 3-0 ብራይተን አርሰናልን ሲያሸንፍ እና ከታይትል ሬሱ አፈናቅሎ ሲያወጣ በጣም ተመልክተናል። ከማንቸስተር ሲቲ ጋር የነበረውን የነጥብ ልዩነት ተሸንፎ አርሰናል ወደ 5 ያሰፋበት ሲዘን እናስታውሳለን። እና በዚሁ አርሰናል ደግሞ በዘንድሮ የውድድር ዓመት ብዙ የዋንጫ እንትናቸውን ያሉትን ከዋንጫ ያራቁትን ቲሞች እያሸነፈ እንደመጣ እናስታውሳለን፣ ከቪላ ውጪ ማለት ነው። እና ከብራይተን ጋር ያለውን ጨዋታ በዛው ልክ እንደ ዋንጫ ጨዋታ አስቦ የሚጫወቱ ይመስለኛል አርሰናል። በፐርፌክት መሆን ለአርሰናል በጣም ወሳኝነት ስላለው ማለት ነው። እና ይህንንም ጨዋታ ለአርሰናል በሜዳውም ከመሆኑ
አኳያ አድቫንቴጅ ይኖረዋል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።